በአዲስ አበባ ከተማ አስተዳደርና በፌዴራል ደረጃ ምጥጥን በሚል አዲስ አሰራርና 40 በመቶ የሚሆነውን ሰራተኛ እጣ ፈንታ አጣብቂኝ ውስጥ የከተተ አሰራር ወደ ተግባር እየገባ ይገኛል። ለዚህ አሰራር ምክንያት የሆነው የፌዴራል የመንግስት ሰራተኞች አዋጅ ሲሆን አዋጁ የደሞዝ ጭማሪ፣ ሰራተኞች ማባረርንና ሌሎችንም ጉዳዮች ይዘዋል። ይህንን ተከትሎ የመንግስት ሰራተኞች ብሔርን መሰረት ባደረገ ምጥጥን በሚባል አሰራር ምክንያት ከስራችን ተባረን ጎዳና ልንወጣ ነው በማለት ስጋታቸውን እየገለጹ ይገኛሉ። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት የፌዴራል የመንግስት ሰራተኞች ረቂቅ አዋጅን በቅርቡ ማጽደቁ የሚታወስ ነው። ይህንን ተከትሎም የመንግስት ከፍተኛ ባለስልጣናት የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል በማለት እየገለጹ ይገኛሉ። የመንግስት ሰራተኞች በበኩላቸው ብሔርን መሰረት ባደረገ ምጥጥን በሚባል አሰራር ምክንያት ከስራችን ተባረን ጎዳና ልንወጣ ነው በማለት ስጋታቸውን እየገለጹ ይገኛል። የመንግስት ሰራተኞች በበኩላቸው ብሔርን መሰረት ባደረገ ምጥጥን በሚባል አሰራር ምክንያት ከስራችን ተባረን ጎዳና ልንወጣ ነው በማለት ስጋታቸውን እየገለጹ ይገኛል። አዋጁ ደሞዝ ጭማሪ፣ ሰራተኞች ማባረርንና ሌሎችንም ጉዳዮች በዝርዝር የያዘ ሲሆን በርካታ አጨቃጫቂ ጉዳዮችንም ማካተቱን ለማወቅ ችለናል። ላለፉት በርካታ ወራት በሀገሪቱ የሲቪል ሰርቪስ ላይ ሪፎርም የማድረግ እቅድ እንዳለው ሲያስተዋውቅ የነበረው የፌዴራል መንግስት ያዘጋጀው አዲስ የፌዴራል መንግስት ሰራተኞች ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቦ እንዲጸድቅ ተደርጓል። አዋጁ በስራ ላይ የነበረውንና ከ6 ዓመት በፊት የወጣውን የሰራተኞች አዋጅን መተካቱም ታውቋል። አዲሱ አዋጅ የመንግስት ሰራተኞች ቅጥርና የደሞዝ ስኬል ማስተካከያ የሚከናወንባቸው ሂደቶች ላይ አዳዲስ አሰራሮችን የሚያስተዋውቅ ነው። በእነዚህ ሂደቶች ላይ ወሳኝ ሚና የሚኖራቸው ነባርና አዲስ መዋቅሮች በአዋጁ ተጠቅሰዋል። የአዲስ አበባ ከተማ አስተዳደር ከታህሳስ ወር ጀምሮ ነባር ሰራተኞች ላይ አዲስ ድልድል ሲያከናውን በመስፈርትነት የተጠቀማቸው የምዘናና ህብረ ብሔራዊነትና አካታችነት ጉዳይም በአዋጁ ተካተዋል። አዲሱ አዋጅ ሲዘጋጅ ለማሳካት ከታቀዱት ዓላማዎች ውስጥ አንዱ በመንግስት መስሪያ ቤት የሚሰጡ አገልግሎቶችን ለማስፈጸም ብቃት ያላቸውን ባለሙያዎች ለማግኘትና በስራ ላይ ያሉትንም ለማቆየት የሚለው አንዱ እንደሆነ በመግቢያው ላይ ተጠቅሷል። ለዚህም ደግሞ የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓትን መዘርጋት አስፈላጊ እንደሆነ ይህ የአዋጁ ክፍል ያስረዳል። በስራ ላይ ባለው የፌዴራል መንግስት ሰራተኞች አዋጅ ላይም የተደነገገው የስራ አፈጻጸም ምዘና በአዋጁ ላይ የጊዜ ገደብ ተቀምጦለታል። በአዋጁ መሰረት ማንኛውም የመንግስት መስሪያ ቤት የሰራተኞቹን የብቃት ክፍተት ለመለየትና ለሰራተኞቹ የብቃት ዳሰሳ እንዲደረግ የመከታተል ኃላፊነት ተጥሎበታል። መስሪያ ቤቶች ለስራ ብቁ የሆነን ሰራተኛ በብቃት መመዘኛ መስፈርቶቹ አማካኝነት የማረጋገጥ ስራ እንደሚያከናውኑ የሚገልጸው አዋጁ የመንግስት ተቋማቱ በስራ ላይ የሚመድቡት በብቃት ምዘናው ዝቅተኛ ማለፊያ ውጤት ያገኘ ሰራተኛን እንደሚሆን አስፍረዋል። የስራ ብቃት ክፍተት ያለባቸው ሰራተኞች አጭር ስራ ተኮር ወይም ሞጁላር ስልጠና ወይም በመደበኛ ብቃት ማሟያ ረዥም ጊዜ ትምህርት እንዲያገኙ እንደሚደረግ በአዋጁ ላይ ተጠቅሷል። ክፍተት የታየባቸው ሰራተኞች እነዚህን ስልጠናዎች ከወሰዱ በኋላ የብቃት ምዘና እንደሚወስዱ በአዋጁ ላይ የሰፈረ ሲሆን መስሪያ ቤቶች ከስልጠናው በኋላ በብቃት ምዘናው አነስተኛ ማለፊያ ውጤት ያገኘውን ሰራተኛ በስራ ላይ እንደሚመድቡ አስቀምጧል። አዋጁ የብቃት ክፍተት ማሟያ ስልጠና ተሰጥቶት በ6 ወር ለ2 ጊዜ የብቃት ምዘና አነስተኛ የማለፊያ ውጤት ያላገኘ ሰራተኛ ይህ አዋጅ ባሰፈረው መሰረት መብቱ ተጠብቆ አገልግሎትን ስለማቋረጥ የተደነገገው ተፈጻሚ ይደረጋል ሲል ፈተናውን ያላለፉ ሰራተኞች እጣ ፈንታ ምን እንደሚሆን ገልጿል። መስሪያ ቤቶች በሚያከናውኑት የብቃት ምዘና ውጤትን መሰረት ያደረገ ምደባ መሰረት በስራ ላይ ለመመደብ ፍላጎት የሌለው ነባር ሰራተኛ ላይም ከስራ የመሰናበት ተፈጻሚ እንደሚሆን ተቀምጧል። በዚህ አይነት መልኩ የሚሰናበት ነባር የመንግስት ሰራተኛ ጡረታ ለመውጣት እድሜው ያልደረሰ ከሆነ የ2 ዓመት የተጣራ ደሞዙ በአንድ ጊዜ እንደሚከፈለው አዋጁ ይደነግጋል። የሚሰናበተው ሰራተኛ ከመስሪያ ቤቱ የሚያገኘው ይህ ክፍያ ከ12000 ብር ማነስ እንደሌለበትም ተጠቅሷል። የመንግስት መስሪያ ቤቶች ከዚህ በፊት ሲያደርጉት እንደነበረው ሰራተኛን መቅጠር፣ ማስታወቂያ ማውጣት፣ መመልመልና መምረጥ አይችሉም ተብሏል። በአዋጁ መሰረት ይህ ኃላፊነት የሚሰጠው እንደ አዲስ ለሚቋቋመው የኢትዮጵያ የስራ ብቃትና አመራር ኢንስቲትዩት ነው። በአፄ ኃይለሥላሴ ዘመነ መንግስት ተቋቁሞ እስካሁን ድረስ በስራ ላይ ያለውን የኢትዮጵያ ስራ አመራር ኢንስቲትዩት የሚተካው አዲሱ ተቋም በዚህ አዋጅ መሰረት በተለይ
በመንግስት ሰራተኞች ቅጥር ላይ ወሳኝ ሚና እንደሚኖረው ይጠበቃል። በአዲሱ አዋጅ መሰረት የመንግስት መስሪያ ቤቶች ክፍት የስራ መደብ ሲኖራቸው የሚያስታውቁት ለአዲሱ የኢትዮጵያ የስራ ብቃትና አመራር ኢንስቲትዩት ነው። ኢንስቲትዩቱ ማስታወቂያ በማውጣት አዲስ አመልካችና ነባር መንግስት ሰራተኛ እንዲመዘገብ የማድረግ ኃላፊነት ተሰጥቶታል። ኢንስቲትዩቱ ከተመዘገቡ ስራ ፈላጊዎች ውስጥ አወዳድሮ አብላጫ ውጤት ያመጡትን ከቅጥር በፊት የቴክኒክና የባህሪ ብቃት ስልጠና እንደሚሰጥ በአዋጁ ላይ ሰፍሯል። ከዚህ ስልጠና በኋላ ስራ ፈላጊው ግለሰብ በመንግስት መስሪያ ቤት ለመቀጠር በኢንስቲትዩቱ የሚሰጠውን የቴክኒክና የባህሪ ብቃት ምዘና አነስተኛ የማለፊያ ውጤት ማግኘት አለበት ሲል አዋጁ ቀጣዩን የቅጥር ሂደት ያስረዳል። ይህንን ውጤት ያስመዘገቡ ሰልጣኞች የኢንስቲትዩቱን የብቃት ማረጋገጫ ምስክር ወረቀት እንደሚያገኙ ያሰፈረው አዋጁ የምስክር ወረቀቱ የሌለው ግለሰብ በመንግስት መስሪያ ቤት ለመቀጠር አይችልም ሲል ቅድመ ሁኔታ መሆኑን አስቀምጧል። የነባር ሰራተኛ ወይም የዝግጁነት ሰልጣኝ የስራ ቅጥር አመልካች ተፈላጊ ችሎታ ማሟላታቸውንና የብቃት ማረጋገጫ የምስክር ወረቀት ያላቸው መሆኑን በማረጋገጥና በማወዳደር ኢንስቲትዩቱ ቅጥር መፈጸም አለበት ሲል ቅጥሩን መስሪያ ቤቶቹ እንደማይፈጽሙ ይጠቁማል። አዋጁ እንደሚያስረዳው ከሆነ በዚህ መልኩ የተቀጠረ የመንግስት ሰራተኛ ለ6 ወራት በሙከራ ጊዜ ላይ የሚቆይ ሲሆን ይህ ጊዜ ሲሞላ የስራ አፈጻጸም ምዘና ውጤቱ ከመካከለኛ በታች ሆኖ ከተገኘ የሙከራ ጊዜው ለተጨማሪ 3 ወር ሊራዘም እንደሚችል ታውቋል። በተራዘመው የሙከራ ጊዜ ውስጥ ሰራተኛው መካከለኛ ወይም ከዚያ በላይ የስራ አፈጻጸም ምዘና ውጤት ካላገኘ ከስራ ይሰናበታል ሲል አዲስ ሰራተኞች በቅጥር ለመቀጠል የሚያስፈልጋቸው ማለፊያ እንደ ነባር ሰራተኞች አነስተኛ ማለፊያ ውጤት አለመሆኑን አዋጁ ይጠቁማል። አዲሱ አዋጅ ከሚያስተዋውቃቸው ለውጦች መካከል አንዱ የደሞዝ ስኬል ማስተካከያ በምን ያህል ጊዜ እንደሚደረግ ማስቀመጡ ነው። አዲሱ አዋጅ የሲቪል ሰርቪስ ኮሚሽን የስራ ደረጃ መነሻ ዝቅተኛ ደሞዝ እና ከፍተኛ ደሞዝ ጣሪያ በየ4 ዓመቱ አጥንቶ ለሚኒስትሮች ምክር ቤት አቅርቦ እንደሚያስወስን እንዲሁም አፈጻጸሙን እንደሚቆጣጠር ያስቀምጣል። ኮሚሽኑ የሚያደርገው የአበል ማስተካከያን በተመሳሳይ የጊዜ ገደብ ተቀምጦለታል። በአዋጁ መሰረት የመንግስት ሰራተኛ ወጪን መሸፈን የሚያስችል ልዩ ልዩ የአበል አይነቶችና የቀን ውሎ አበል ማስተካከያ በየ2 ዓመቱ ኮሚሽኑ ይወስናል ሲል በየስንት ጊዜው ማስተካከያ እንደሚደረግ አስቀምጧል። የሲቪል ሰርቪስ ኮሚሽን የደሞዝ ስኬልን ለማስተካከል በየ4 ዓመቱ የሚያደርገውን ጥናት ለሚኒስትሮች ምክር ቤት ከማቅረቡ አስቀድሞ ግን ማረጋገጫ የመስጠት ኃላፊነት ያለው አዲስ ቦርድ በአዋጁ መተዋወቁም ታውቋል። የሜሪትና የደሞዝ ቦርድ የሚል ስያሜ የተሰጠው ይህ ቦርድ በጠቅላይ ሚኒስትሩ ሰብሳቢነት የሚመራ ይሆናል። ቦርዱ ሰብሳቢውን ጨምሮ 8 አባላት ያሉት ሲሆን የፕላንና ልማት እንደዚሁም የገንዘብ ሚኒስትሮች አባል እንደሚሆኑ የቦርዱን መቋቋም በሚያትተው ክፍል ላይ ተዘርዝረዋል። ከቦርዱ ኃላፊነቶች ውስጥ አንዱ የመንግስት ሰራተኞች ደሞዝ ስኬል ማስተካከያ፣ የደሞዝ ጭማሪ፣ የክፍያና ጥቅማ ጥቅምና የማትጊያ ወይም ማበረታቻ ጥናትን ተመልክቶ ለሚኒስትሮች ምክር ቤት መቅረብ ያለበትን የኮሚሽኑን ውሳኔ ሀሳብ ያረጋግጣል የሚል ነው። የመንግስት ሰራተኞች ከተሰማሩበት ሙያ ምድብ አንጻር መከፈል ያለባቸውን ተስማሚ ተመጣጣኝ ደሞዝና ጥቅማ ጥቅምን የሚመለከት የኮሚሽኑ ውሳኔ ሀሳብም ለሚኒስትሮች ምክር ቤት ውሳኔ የሚያቀርበው በቦርዱ አማካኝነት እንደሆነ አዋጁ ላይ ሰፍሯል። በአፈጻጸም ግንባር ቀደም የሆኑ የመንግስት መስሪያ ቤቶችና የመንግስት ሰራተኞች የሚሸለሙበትን የዓመታዊ አገልጋይነት ቀን ሽልማት ስርዓት መዘርጋትም ከቦርዱ ኃላፊነቶች መካከል ነው። ሆኖም ግን ስራ ፈላጊ ኢትዮጵያውያን በየትኞቹ የአገሪቱ አካባቢዎች በሚወጡ የስራ ማስታወቂያዎች በእኩልነትና በፍትሃዊነት ሊወዳደሩ የሚችሉበት አስገዳጅ ሁኔታ በግልጽ በአዋጁ አለመቅረቡ እንዲሁም የውስጥ ዝውውርን በተመለከተ አንድ የተቋም ኃላፊ ለውጤታማነት በሚል ሰራተኞችን ወደሚፈልግበት ቦታ አዛውሮ ማሰራት፣ ይህንን የማይቀበሉ ሰራተኞች ደግሞ መልቀቅ ይችላሉ መባሉም ጥያቄ አስነስቶ ነበር። ሰራተኞችን የማዘዋወሩ ኃላፊነት በማኔጅመንት እንጂ በበላይ ኃላፊዎች ብቻ እንደማይወሰን በመግለጽም የሰራተኛው ምክንያት የሚደመጥበትና መብቱ የሚጠበቅበት አሰራር በአዋጁ መካተቱ ተጠቁመዋል። ሲቪል ሰርቪሱ ብቃትንና አቅምን መሰረት አድርጎ ሊገነባ እንደሚገባ በመጠቆም ኮታን ወደ ማደላደል ይወስዳል የሚል ትችትም ቀርቦበታል። ከዚህ በተጨማሪ የሰራተኞች የትርፍ ሰዓት ጉዳይ ከ39 ወደ 48 ሰዓታት እንዲያድግ መደረጉም ነው የተጠቆመው። አዋጁ ሁሉንም ጠርጎ የሚያስወጣ ሳይሆን እያንዳንዱን ኢትዮጵያዊ በብቃቱ ተወዳድሮ ሰራተኛ መሆን የሚችልበትን እድል የሚፈጥር እንደሆነ ምላሽ ተሰጥቷል። ይህ አዋጅ በአሁኑ ወቅት ጸድቆ ተግባራዊ የተደረገ ሲሆን በአዲስ አበባ ከተማ አስተዳደርና በፌዴራል ደረጃ ምጥጥን የሚል አዲስ አሰራር ተግባራዊ እንዲደረግ ምክንያት መሆኑም ነው የተገለጸው።